ጤና ይስጥልን እንደምን አሉ ረዳት ፕሮፌሰር ነብዩ ባዬ? እንደምን አደራችሁ እንደምን አላችሁ? አለን ይመስገን። የተገናኘንበት አጋጣሚ በጣም ጥሩ የሚባል አይደለም፣ ግን ደግሞ የምናነሳው ሰው ሰብዕናዎችና አበርክቶ በጣም ጥሩ በመሆናቸው በሱ እንጽናናለን እና እንደ አጋጣሚ ከአርቲስት ነጻነት ወርቅነህ ህልፈት ጋር በተገናኘ ሙያዊ ህይወቱን የኪነ ጥበብ አበርክቶውን ስንጠቅስ እንደው ከኪነ ጥበብ ጅማሮ አብሮ ከመስራት ጋር በተገናኙ ጉዳዮች የመገናኘት እድል እንደነበረው ቀደም ብለው ሲነግሩኝ ነበርና ወደ ኋላ በመልሰው ደስ ይለኛል። ረዳት ፕሮፌሰር ትውቃችሁ አብሮ የነበራችሁ የኪነ ጥበብ ጉዞ እንደምን ያለ ነበረ ከነጻነት ጋር? እንግዲህ የዚህ ዘጠናዎቹ መጀመሪያ አካባቢ 80ዎቹ መጨረሻ 90ዎቹ በተለይ 90ዎቹ መጀመሪያ አካባቢ በአዲስ አበባ ውስጥ የአማተር የቲያትር እንቅስቃሴ በጣም በሰፊው የጎመራበት ጊዜ ነበረ። በየአካባቢው ወጣቶች ስነ ጥበብ ዝንባሌ ያላቸው ወጣቶች በየቦታው እንቅስቃሴ የሚያደርጉበት ዘመን ነበረ። ወደ አሁን ወደ ታች ወደ ቄራ አካባቢ ለነ ሰለሞን ቦጋለ ለነ ቢኒያም ወርቁ አይነት የሚሰሩበት፣ ወደዚህ ወደ መርካቶ ደግሞ መስታወት ቲያትር ክበብ የሚባል የሙዚቃ ክበብ የሚባል እነ ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ አብነት አጎናፍር የመሳሰሉ የሚሰሩበት፣ በመሀል ደግሞ መሀል ከተማ ላይ ደግሞ እነ ቴዎድሮስ ለገሰ፣ እነ ተሻለ ወርቁ፣ እነ ተፈራ ወርቁ፣ እነ ደረጀ ፍቅሩ የመሳሰሉት እንደ ደብሴ በየነ እንዲህ አይነት እንቅስቃሴዎች ነበሩ እና ነጻነት አሁን በመሀል ላይ የጠቀስኳቸው መሀል ከተማ አካባቢ የሚንቀሳቀሱ የጥበብ ወጣቶች ጋራ አብሮ ብቅ ያለ በጣም አቅም የነበረው ልጅ ነው። እኛም በአጋጣሚ እዚሁ ክበቦች ውስጥ እንሳተፍ ስለነበረ በቅርብ እናውቀዋለን። በተለይ 10 ቀበሌ የሚባል ፒያሳ አሁን በኮሪደር ልማት ቦታ ከሆነበት አካባቢ ላይ ቀበሌ 10 የሚባል አዳራሽ ነበረ። እዛ ውስጥ ቲያትር በሚሰራበት ጊዜ አስታውሰዋለሁ። ራሱ እያዘጋጀ እየተወነ በሚሰራበት ጊዜ እጅግ በጣም ታታሪ የነበረ በጣም ፈጣን የነበረ ሰው ሆኖ ወጣት ሆኖ አስታውሰዋለሁ በመጀመሪያው የጥበብ ሁኔታ። ከዛም በኋላ ደግሞ እንግዲህ እኛም ዩኒቨርሲቲ ከገባን በኋላ እሱም በአማተር የቲያትር እንቅስቃሴ እየቀጠለ እንደዚሁ ወደ 4ኛ ዓመት አካባቢ ስንደርስ ደግሞ ማክሲም የቲያትር ኢንተርፕራይዝ የሚባል ውስጥ በቲያትር ስልጠና ደግሞ ተገናኝተን እንደዚሁ ቆይተናል የተወሰኑ ወራቶች አብረን በመስራት እና ከዛም በኋላ ደግሞ ስራዎቹን እንደዚሁ በሚያቀርብበት በሚሰራበት እንደ ፍሬሽማን ከዛም በኋላ ፊልሞቹንም ሲሰራ በሙሉ እከታተለዋለሁ እና ይሄ ልጅ ለምሳሌ አሁን እንደምናያቸው የሶሻል ሚዲያ አብዮት በአንድ ጊዜ በአንድ ሌሊት እንደሚፈጥራቸው አይነት ተጽዕኖ ፈጣሪ ሰዎች አይደለም። ከልጅነቱ በጣም ብዙ ጥረት አድርጎ ለፍቶ ጥሮ ግሮ ሙያውን በዚህ ሂደት ውስጥ ደግሞ አዳብሮ የወጣ ራሱን የሰራ የተጠቀመ የጥበቡን ስጦታ ፈጣሪ የሰጠውን ስጦታ የተጠቀመ በጣም በጣም ጎበዝ ልጅ ነበረ ነጻነት እና የኋላ ማስታወሳቸው ነገሮች እነዚህ ናቸው ለማለት ነው። እንደው ነጻነት ሲነሳ በመድረክ ቲያትር ከዛ ፊልሞች ላይ እና የማስታወቂያ ስራዎች ላይ በደንብ እናውቀዋለን። እዛ ላይ አንድ ብዙዎች የሚጠቅሱት ነገር ጥበባዊ በሆነ መንገድ በተዋዛ መንገድ ፈጠራን የማቅረብ ልዩ ክህሎቱ ነው እና ይሄ ለኢትዮጵያ ኪነ ጥበብ ምን ጨምሯል? ምን አይነት አብዮት ፈጥሯል ማለት እንችላለን? ረዳት ፕሮፌሰር ነብዩ ባዬ እንግዲህ የነጻነት ተሰጥኦ ምን አይነት መሰለ? ነጻነት ብዙም ያዘነበለው ወደ ኮሜዲ ስራዎች ነው። በፊትም ከመጀመሪያውም ጀምሮ የኮሜዲ ስራ ለብዙ ሰዎች ቀለል ያለ ሊመስል ይችላል። ነገር ግን በጣም በጣም ትልቅ የአእምሮ ፍጥነት፣ የፈጠራ ችሎታ፣ በተለይ የድንገት የፈጠራ አእምሮ ወዲያው የሚፈጥራቸው ወዲያው ስራ የሚሰራባቸው እና አእምሮ ስል መሆን አለበት። የአእምሮ ስለት ብቻ ሳይሆን የልምድ ብዛት፣ የማስተዋል ብዛት፣ እነዚህን ደግሞ አቀናጅቶ የሰመረ ፐርፎርማንስ የማውጣት ችሎታ ይፈልጋል። ነጻነት እንግዲህ ከልጅነት እስከ እውቀት የሄደው ፈጣሪ የሰጠው የአእምሮ ፍጥነት፣ የአንደበት ስለት፣ እነዚህን አስተባብሮ ደግሞ ወዲያውኑ
ለሚመጣው ሲቹዌሽን አውዱ ላይ ላለው ሁኔታ ወዲያውኑ የማቅረብ ተሰጥኦ የነበረው ወጣት ልጅ ነበረ። ያ ችሎታ በብዙ የዓለም የኮሜዲ ሰክሰስፉል ሰዎች ላይ የምታየው ነው። ለምሳሌ አሁን እንደ ትሬቨር ኖሃን ብትመለከት በሳውዝ አፍሪካ የተወለደ አሜሪካ ድረስ ሄዶ የሰራ ትልቅ የኮሜዲ አቅራቢ ነው። ማክስ አሚኒ የሚባል ወዲያውኑ እየፈጠረ የሚሰሩ የኮሜዲ ሰዎች አይነት ነው ነጻነት። እጅግ በጣም ፈጣን የሆነ አእምሮ ያለው ይሄ ደግሞ እጅግ ሊመሰገንበት እጅግ ክብረት ሊሰጥበት የሚገባ ነገር ነው። ምናልባትም እንዳልከው በኢትዮጵያ የጥበብ ታሪክ ውስጥ ደግሞ በቲያትር ላይ በጣም ብዙ የኮሜዲ አቅራቢዎች ድሮ ነበሩ። ጋሽ አበራ ጆሮን የመሰሉ እነ ተስፋዬ ሳህሉን እና አውላቸው ደጀኔን የመሰሉ በጣም ብዙ የኮሜዲ ተጫዋቾች ነበሩ በቲያትር ውስጥ። ነጻነት ግን ያንን ወደ ሶሎ ፐርፎርማንስ የማምጣት የማሻገር ድልድይ የመሆን ስራ ሰርቷል ብዬ አስባለሁ። ፍሬሽማን ላይ ከሌሎች ተዋናያን ጋር በትግግዝ ቢሰራም በአብዛኛው ከተመልካች ጋር የሚደረገውን ተራክቦ የማሸነፍ እናሸንፎ የመውጣቱን ስራ ወስዶ አዲስ አይነት ቅርጽ አስይዞት ነው የሄደው። ከዛም በኋላ ውጭም ሀገር ሄዶ ሲመለስ የስታንዳፕ የብቻ ስራ ይሄ ለብቻ የማቅረብ ስታንዳፕ ኮሜዲዎችን ሾዎች ሰርቶ ነበር ታስታውስ እንደሆነ። ያ ደግሞ በኋላ ላይ አሁን ለተፈጠሩት ልጆች በር የከፈተ ይመስለኛል። እንደነሸቱ ላሉት ሌሎችም ላሉ የስታንዳፕ ኮሜዲ ለመስራት ለሚመጡት ሰዎች በር የከፈተ ነው። ከዛ አስቀድሞ ያው እንደነ ደረጀና ኃይሌ ያለባቸውና ለማን ይሄ ጥንድ መሆን በጋራ የመሆን ብዙ ስራ ነው የነበረ። አሁን ግን ነጻነት የሶሎ ፐርፎርማንስን ሁኔታ ወደ ሌላ ሌቭል ወስዶታል። አዲስ መታጠፊያ ሰጥቶታል በኢትዮጵያ የጥበብ ታሪክ ውስጥ። እሱ ብቻ ሳይሆን ሆስት የማድረግን ስራ ከኮሜዲ ስራ ጋር አንድ ላይ ደርቦ በሌላው ዓለም በጣም የተለመደ ነው ይሄ። እኛ ሀገር ግን ብዙ እንደዚህ አይነት አልነበረም። ሾዎች ስትሪክት የሆኑ እንደና አለቤ ሾው አይነት እንደነ ሰይፉ ፋንታውን ሾው አይነት ቢኖሩ በሆስቲንግ ውስጥ የኮሜዲ ኢንስታንትሊ እዛው እየፈጠረ እዛው እያናገረ እዛው ሰዎችን እያጫወተ በጣም አስበህ እንኳን በድርሰት ጽፈህ የማታገኘውን ለዛና ወዲያውኑ በመፍጠር ችሎታው እየተጠቀመ ለኢትዮጵያ ተመልካቾች በጣም ትልቅ ትዝታን፣ ትልቅ ትምህርትን፣ ትልቅ የመዝናኛ ጊዜን፣ ትልቅ የማወቂያ ጊዜን የሰጠን ትልቅ ልጅ ነበረ በእውነት። እንደው መጨረሻ ምናልባት ነጻነትን ስናነሳ በትወናው ብቻ ሳይሆን በድርሰትም በዝግጅትም ረገድ በራሱ ስራዎች ላይ መሳተፍ እድል የነበረው ትልቅ ሙያተኛ እንደመሆኑ መጠን ክህሎቱ ሰፊ ነው፣ ከትወናም ከፍ ይላል እና እንዲህ አይነት ሙያተኛን ማጣት ጉድለቱ በጣም ሰፊ ነው የሚሆነው እና ሊፈጠር የሚችለው ክፍተት እንደምን ያለ እንዴት ባለ መንገድ ሊገለጽ ይችላል? የእሱን ትልቅ አበርክቶች ደግሞ አዲሱ ትውልድም ሌሎችም በምን መንገድ መጠቀም ይችላሉ? ከእሱ ሰብናዎች ልንማራቸው የሚገቡ ነገሮች እንደምን ያሉ ናቸው የሚለውን ይጥቀሱልንና እናበቃለን። እንግዲህ አዲሱ ትውልድ በጣም ብዙ እድል ፈጥሮለታል። የተለያየ ሶሻል ሚዲያ በአቋራጭ በፍጥነት ቶሎ ብሎ ህዝብ ጋር የመድረስ እድሎች ብዙ ተሰጥተውታል። በአቋራጭ በፍጥነት ቶሎ ህዝብ ጋር መድረስን ግን እንደ ቀላልና ፎር ግራንትድ ወስዶ ከሆነ አጭር ጊዜ የሚቆይ ውርደትንም ንቀትንም የጥበብ ዝቅታንም የሚያስከትሉ ነገሮችን ያመጣል። ነጻነት የሚያስተምራቸው ለወጣቶቹ ብዬ ማስበው ሁልጊዜም ለመማር መዘጋጀት፣ ሁልጊዜም ህዝብን ለማስተዋል መዘጋጀት፣ የእያንዳንዱን እንቅስቃሴ ለምሳሌ በህይወት የሚሄደውን ህብረተሰቡ የሚኖርበትን በሀዘኑ፣ በደስታው፣ በውሎ በእያንዳንዱ የህይወት መልክ ውስጥ የሚጓዝበትን መንገድ አጢኖ ተመልክቶ አጥንቶ በደንብ አድርጎ ተመልክቶ ነው ወደ ጥበብ መቀየር። እያንዳንዱ ነገር በሚገኝበት ጊዜ ሮጦ ወደ ህዝብ መሄድ አይደለም የጥበብ መለኪያና ጥልቀትን የሚያሳየው። በደንብ መማር፣ ማወቅ፣ መዘጋጀት፣ 2-3 ጊዜ መለማመድ፣ 4-5 ጊዜ መለማመድ፣ ማጥናት፣ እንደገና መለማመድ፣ እንደገና መስራት፣ እነኚህ ናቸው ሰዎችን ትልቅ ደረጃ የሚያደርሷቸው። ነጻነት ወዲያውኑ መድረክ ላይ ወይም በሚያቀርብበት ቦታ ይናገራል፣ ወዲያውኑ ይፈጥራል ስንል የሚቀዳው ያ ድንገቴ ፈጠራ የሚቀዳው ከልምዱ ነው። ያ ነገር የሚቀዳው ከህይወት ምልከታው ነው፣ ከኖረበት ሁኔታ ነው።
ያንን ነው የምንመለከተው። እዛ ላይ ሪች ነው፣ በጣም ደብዝ ያለው ስፋት ያለው ምልከታ ነው ያለው። እያንዳንዱ መድረክ ላይ ቀርቦ ከሀገር መሪዎች ጋር ከትልልቅ ሰዎች ጋር ያንን ችሎ የሚወጣው ለዛ ኖሮት አስተውሎ የሚወጣው በጣም የመጠቀ አእምሮ ብቻ ስላለው ሳይሆን የመመልከት እድል ስላለው ነው። ከዛ በላይ ደግሞ ትህትና በጣም አስፈላጊ ነገር መሆኑን መማር አለባቸው ወጣቶች። ትሁት መሆን አለበት ሰው። ነጻነት በጣም ትሁት ሰው ነበረ። ሰዎችን ሲያገኝ ሲነጋገር በህይወቱ በሙሉ ስመለከተው ነው ባየሁበት ሁኔታ ሁሉ ትሁት ነው እና ይሄ ልጅ በጣም ያጎርላል። እንዳው ደግሞ እጥረቱ አሁን ያጣነው እጦቱ በሚሰራበት እድሜ ነው። ሰለሞን ይሄ ልጅ አሁን ወደ ጎልማሳነት አፋፍ ላይ የነበረ ወጣት መጨረሻ ላይ ያለ በጣም ብዙ የሚሰራበት የብስለት ጊዜ ሀገሩን ብዙ የሚጠቅምበት የሚወደውን ህብረተሰብ የበለጠ የሚጠቅምበት ወጣቶችን የበለጠ የሚያስተምርበት ጊዜ ላይ ነው ያጣ ነው። ይሄ እንግዲህ የፈጣሪ ስራ ስለሆነ በፈጣሪ ስራ ውስጥ መግባት አይቻልም። የፈጣሪ ጊዜ የታወቀ የተመዘነ ስለሆነ የተመጠነም ስለሆነ ነገር ግን ባሳየን መንገድ ለልጆች ባሳያቸው በወጣቶች ባሳያቸው መንገድ ብዙዎች ሊማሩበት ይገባል። በጣም ትልቅ እጦት ነው። የዚህ ልጅ አስተዋጽኦ ደግሞ አሁን ዛሬ እንደዚህ የምንናገረው ምን አድርጎ ሄደ ቢባል ለታሪክ መቀመጥ አለበት፣ መጻፍ አለበት፣ መጠናት አለበት፣ በደንብ መሰነድ አለበት። ይሄ ልጅ ምንድን ነው መጥቶ እንደ አብሪ ኮከብ አብርቶ ሲሄድ ያ ብርሃን ምን ነበረ፣ ምን አይነት ነገር ነው ይሄ ልጅ ይሰጠን የሚለው ለታሪክ መሆን አለበት እንጂ አንዳንድ ጊዜ ሀዘን በሚገጥመን ጊዜ ቶሎ ብለ ስለ ሀዘን እንነጋገርና ከዛ በኋላ ደግሞ እነኝን ትልልቅ ሰዎች እንረሳቸዋለን። ያንን ባህላችንን እና ባህሪያችንን አርመን ዩኒቨርሲቲዎችም ሌሎችም ምንድን ነው የሰራው፣ ምንድን ነው አስተዋጽኦ ያደረገው ለታሪክ እንዲቀመጥ ያደረገው አስተዋጽኦ ሀውልት ሆኖ እንዲኖር። በእርግጥ ስራዎቹ ሀውልት ናቸው፣ ይናገራሉ፣ ለትውልድም ይተላለፋሉ። እኛ ግን በተለይ ዩኒቨርሲቲዎች ይህንን ነገር አድርገው ለልጆች የሚጠቅምበትን ውጤት አድርገው ማድረግ ይኖርባቸዋል። እንግዲህ አጣ ነው በጣም የልጆች አባት የቤተሰብ መሪ የነበረን ልጅ ነው እና ልጆቹን ፈጣሪ ያሳድግለት፣ እግዚአብሔር ከነሱ አይለይ፣ ባለቤቱንም መጽናናት ይሁንላት፣ ዘመዶቹ ወዳጆቹ ሁሉ እንግዲህ ያዘኑን ሁሉ ፈጣሪ የሚያጽናናውን መንፈስ እንዲልክላቸው እመኛለሁ። እሺ፣ በጣም እናመሰግናለን። የኢፌዴሪ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ በቀጥታ ስልክ መስመራችን ተገኝተው የአርቲስት ነጻነት ወርቅነህ ህልፈትን መነሻ አድርገን ሰብአዊም የኪነ ጥበባዊ ሰብናዎቹንና አበርክቶውን አስመልክተው ምልከታውን ስላጋሩ እናመሰግናለን። እንግዲህ መልካሙን ሁሉ እንመኛለን። እኛም ለወዳጅ ለዘመድ ለቤተሰብ መጽናናትን ጭምር በመመኘት እርስዎን እናመሰግናለን። አሜን። እሺ፣ መሰንበቻ አድማጮቻችን ይቀጥላል። እዚሁ ጉዳይ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋዊ ማህበራዊ ትስስር ገጻቸው ላይ ያው ትናንት ህልፈቱ ከተሰማ በኋላ አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ሲሉ ጽፈዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁኝ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበረ። ለቤተሰቦቹ ለአድናቂዎቹ መጽናናትን እመኛለሁ ሲሉ የሀዘን መልእክታቸውን አስተላልፈዋል። የበረከቱ የመንግስት የስራ ኃላፊዎች እንዲሁም ወዳጆቹና በርካታ ኢትዮጵያውያንም ይህንኑ ሀዘናቸውን በተለያዩ አማራጮች እየገለጹ ይገኛሉ። እንቀጥላለን። ጥቂት የነጻነት በአንድ ወቅት ያደረገውን አጠር ያለ ቆይታ እናስደምጥና መልእክት አስደምጠናችሁ መልሰን ስንገናኝ ደግሞ ከፍሬሽማን ቲያትር ትውስታ ጋር በተገናኘ አርቲስት ፍሬህይወት አሰፋን ለማግኘት እንሞክራለን። ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያሉት እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። የእኔ እናት ሞታለች። ኦ ሶሪ። አባትስ? አባቴ ሞቷል። ኦ ሶሪ ምናምን አለኝ። ለምንድን ነው የሞቱት? አይ በቃ ታሞ ነው የሞቱት አልኩት። ዋው። ከዛ ለምንድን ነው ሰው የሚሞተው አለኝ። ስንት ዓመቱ ነው? 8 ዓመት ደረሰ። 8
ወደ 9 እየሄደ ነው። 8 ላይ ነው እንግዲህ የለም። እሱ እንግዲህ አማርኛ እንዲችሉ ጥረት ታደርጋለህ እንጂ ምን አደከመ ግን ለማስረዳት ሞከርኩኝ እና ደስ ይላል። እንትኖች ይጠይቃሉ። አዎ ከዛ ያው ከባለቤቴ ጋር ስናወራ ትስቃለች። እሷ እንደዚህ ያለኝ ብላ ትስቃለች። እና ሞት ደግሞ ሞት ያው እንደ ሃይማኖቴ እኔ ከሞት በኋላ ህይወት አለ አልኩት። ከሞት በኋላ ህይወት አለ እንነሳለን አልኩት። አይ ነው እንዴት አወክ አልኩት። ያው እንደ ዛምቢ አለኝ ማለት ነው። ያው እንደ ሱዳይ ፊልም ላይ እንደሚያየው እንደ ዛምቢ ሲል ኧረ አይደለም ብዬ እንደውና